ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ ወዳጆቼ። ዛሬ የምናገርበት ጉዳይ በወንዶች እና በሴቶች መካከል ያለውን ልዩነት ትንሽ እንደው ጫፍ ጫፉን ነካ አድርጌ ለማለት ፈልጋለሁ። ወንድ ልጅ ሴቶችን የማስጠነቅቃችሁ በወንድ ደረጃ ባለኝ ኤክስፒሪየንስ በወንድነቴ ባደግኩበት ሶሳይቲ ውስጥ የተመለከትኩትን ነገር ወንድ ሲባል ወንድ he's just fun loving በቃ አሁንም በፊትም ወንድ ልጅ ይሄን ያህል ብዙ አልተቀየረም። he is just fun loving. He see a chick, you know what, he just run for her, run and do something, whatever he like. He acts goofy, አጉል ቀልደኛ መሆን ይፈልጋል፣ መቆመጥ ይፈልጋል፣ አቴንሽን ለማግኘት እሷን ጋር ትንሽ ልቧ ከፈት እንድትልለት ምናምን። he just a player. ወንድ ልጅ is a player. ሴት ልጅ አሸብርቃም ትውጣ እንዲሁም በንገድ ላይም ትገኝ she is well calculated. ሴት ልጅ መጀመሪያ ወንድ ልጅ ስታገኘው እንኳን ቀድማ ጣቱን ነው የምታየው። አግብቷል አላገባም የሚለው ጋር ነው የምትሄደው። ታት ካልኩሌትድ ናት ሴት። እና ወንዶች ከኔ ጀምሮ ሁላችንም we were players። ካደግን በኋላ ትንሽ ልንቀየር እንችላለን። but still we are still guys like fun. ቤዚኩን ነው የምነግራችሁ። ወንድ ልጅን ወዲያው አግኝታችሁት ወዲያው ፍቅር ይዘዋል ወዲያው ምናምን የሚርመጠመጠው እዛ ውስጥ ወይንም ደግሞ የፈለገውን ነገር በቃ እንደምንም ብሎ ላግኛት እንጂ የፈለኩትን ሆናለሁ የሚለው ሁሉ ወዶሽ አይደለም። በቃ he wants something, you know what I'm talking about. በቃ that's what he looking for. እና ወንድ ልጅ ሳያስበው ማያስበው ውስጥ ገብቶ በኤክሳይትመንት ይገባና በኋላ ራሱን ይጠይቃል። what am I doing የሚለው ጋር ይገባል። በጣም ያስቅ እኮ ነው። I love being ወንድ መሆኔ እውነት it's fun, less responsibility and a lot of goofiness. እና ሴቶችን የምመክራችሁ ምንድን ነው የሚያጋጥማችሁ? ወንድ ብዙ ጊዜ እንዋሻለን፣ ብዙ ጊዜ ኤክሳይትመንት ያለው ነገር መፍጠር እንፈልጋለን፣ ብዙ ጊዜ የማንቀጥለውን ነገር እንደ ክላስ አድርገን እንወስደዋለን። ማስተናገዱ ምናምኑ መኮነኑ ምንድነው የሚባለው? ጠፋብኝ አማርኛው። ይሄ ኩነን የሚሉት ነገር። አዎ በቃ ዝም ብሎ በቃ አጉል ጀንትልማን ምናምን የሚሆነው ሁሉ ውሸቱን። ወንድ ልጅን ማወቅ የፈለጋችሁ እንደሆነ ከጓደኞቹ ጋር እንዴት እንደሚሆን ካያችሁት that's what he is fun loving, he is free. ይሄ ከእናንተ ጋር መጥቶ አብሮ የሚቆነነውን ምናምን አትዩ። it's just bullshit. የገባው ይሄን ሁሉ አያደርግም፣ ይንቃል እንደዚህ አይነት ነገር such as like me. okay. እና ወንዶችን just observe them. if you like him, it's fine, do whatever you want to do. okay, do whatever you want to do, but don't take him serious, ወንድ ልጅ, because he's not serious. when he meets you on the first time or the second time, whatever it is, he is not serious. He's not serious at all. He just wants something. Something. And we all know what is that. ስለዚህ all sacrifice, all the goofiness, whatever it is, whatever he does, is all about
getting there. ሴት ልጅ ግን ከቤቷ ስትወጣ ደምቃም ወጣች ደምቃም አልወጣች ገበያም እየሄደች ምናምን she is well calculated ሴት። ወንድ ልጅ እንኳን መጥቶ ሲለክፋል ለከፋ ይባላል ብዙ ጊዜ በእኛ ጊዜ እንደዛ ነበር። አሁንም ያው ለከፋ ነው የሚባለው እርግጠኛ ነኝ። ዝም ብሎ ሄዶ የማስቸገር አይነት መንፈስ ሲያሳይ የሚያወራውን እያዳመጠችው the first thing አይኗ የሚያርፍበት ግራ እጁ ላይ ነው። አግብቷል ወይስ አላገባም የሚለው ጋር then she start opening the door for the calculation. Then she start listening what he's talking about. She'll check him out, the way he talks, the way he is behaving, the words he is throwing. በቃ ሁሉን ነገሩን ቼክ ታደርጋለች። She's in business. ወንድ ልጅ እንደዛ አይደለም። ወንድ ልጅ I just want to have fun and then tomorrow God knows ነው ነገሩ በሙሉ። እና ሴቶች they are well calculated ናቸው። የነሱ well calculated ከመብዛቱ የተነሳ they overdo it, they overcalculate things, they misinterpret things. Sometimes ወንዶች ሴቶችን የማጥመድ አቅም ያላቸው ወንዶች በገንዘብም ይሁን በኤክስፒሪየንስ አቅም ያላቸው ወንዶች ሴቶችን በነፍሳቸው ነው የሚጫወቱባቸው። ምክንያቱም የሴቶች ፍላጎት ምን እንደሆነ ስለሚያውቁ በዛ አይነት ድለላ በዛ አይነት አቀራረብ ሴቶች በሚወዱበት አይነት አቀራረብ ቀርበው ሴቶችን እንደፈለጉ ካደረጉ በኋላ ሴቶች ላይ ቀልደው ሴቶችን ላይ ተጫውተው የፈለጉትን ካገኙ በኋላ ኔክስት የሚሉ ደግሞ ወንዶች አሉ። ይሄ የሚሆነው ለምንድን ነው? ሴቶች አብዛኛው ጊዜ አለው ገንዘብ አለው ንብረት አለው የሚባለውን ሰው መጠጋት ለነሱ ሴኩሪቲ ነው ብሎ ነው የሚያስቡት። የሚወዱትን ሰው እንደ ዕቃ እርግፍ አድርገው ጥለውት እንዲህ አይነት ነገር አለው የሚባል ሰው ጋር ልጥፍ ይላል። ያ ልጥፍ ያሉበት ሰው ደግሞ ስንቱ ተለጥፎበት እንደሆነ ከዚህ በፊት አያውቁም። ስንቱ የተለጠፉበትን ከስንቱ ጋር ሄዷል። በመልኩም ሳይሆን በምኑም በጠባዩም በምኑም ሳይሆን አለው በሚባልለት ብቻ ሴቶች ጋር እንደፈለገ እንዳሻው ሲሆን የኖረ ሰው ነው። ስለዚህ he knows how to play the game, use and throw, recycle በቃ የሚያደርጋቸው ተጠቅሞ እንደ ሶዳ መጠጫ ቆርቆሮ ወይ ቢራ ቆርቆሮ ከጠጣው በኋላ ሞርወር that's what they do። እና ሴቶች ሁል ጊዜ be careful አለው የሚባለው ጋር ከመሄዳችሁ በፊት ማን ነው የሚባለውን ጥያቄ ጠይቁ። በስመ ገናናነት አትሂዱ፣ በፖዚሽን አትሂዱ። ይሄ ቤት አለው ያ ቤት አለው አይደለም። ከዚህ በፊት ከሚስቱ ጋር እንዴት ነበር? ከገርፍሬንዱ ጋር እንዴት ነበር? የትዳር ሰው ነው ወይ? ፈትኑት። ሴት ልጅ ወንድን ለመፈተን መዓት ጥበብ አላት። ፈትኚው እና ይሄ አጉል ብልጥ ነን የምትሉት አካሄድ ሴቶች ነገሮችን በሙሉ ቂጤን እስከደላው ድረስ የፈለገ ነገር ይሁን ብላችሁ የምትገቡበት አይነት ሲቹዌሽን ብዙ ያስከፍላችኋል። ሞራሊ፣ ስፒሪቹዋሊ፣
ፊዚካሊ ህሊናው ራሱ። ራሳችሁን አክብሩ ሴቶች። ለራሳችሁን አትሊስት የወደዳችሁት ሰው ጋራ ያሻችሁን ብትሆኑ ፈቅዳችሁ ነው። ግን ባለው በቁሳቁስ ላይ ተመርኩዛችሁ የምትሄዱት በገንዘብ ላይ፣ በስልጣን ላይ፣ በስታተስ ላይ ፌመስ ነው እኮ ገሌ እንደዚህ ነው ምናምን የሚባል ነገር ላይ ተንጠልጥላችሁ የምትሄዱ የሆነ እንደሆነ እኔ I don't advise you because የወደዳችሁት ሰው የበለጠ ይመቻችኋል። እኔ የምወዳትን ልጅ ወድጄ ትታኝ ብትሄድ I don't care። አሁን እንደዚህ ስለ አንተማ ምንም አይገባህም ፍቅር አይገባህም ልትሉኝ ትችላላችሁ። እኔ ወድጃት፣ አዳምጡኝ፣ እኔ ወድጃት የፈለግኩትን ደስ ያሰኛታል ብዬ ያልኩትን ነገር በሙሉ ከማክበር ከመንከባከብ ከብዙ ከሁሉ ነገሮች ሁሉ ያለኝን በሙሉ ካደረኩላት በኋላ ይሄ ነው የኔ ኃላፊነት። ለእሷ የመውደድ ያለኝ ኃላፊነት እሷን በነፃነት እንድታወራ እሷ እንደፈለገች እንድትሆን መፍቀድ፣ በመግባባት በመነጋገር በማመን ኦኬ። በሃይማኖቷ አልገባም። በቃ ፍሪደም እኔና እሷን የሚያገናኘን ፍቅር ነው። ስለ ፍቅራችን እኔ ያለኝን ክብር በሙሉ አደርግላታለሁ። ከዛ በኋላ ከሄደች እኔ ምንም የበደልኩት ነገር ከሌለ ድረስ ለጊዜው አስቢበት ማለት እችላለሁ። ከዛ በኋላ ግን መንገዱ ጨርቅ ያደርግልሽ ነው። ምንም ማድረግ አይቻልም። ሰውን አስገድዶ ማስቀመጥም ስለማይቻል አትሊስት የወደዳችሁትን ሰው ፍቅራችሁን ሰጥታችሁት ካልፈለጋችሁ ይሂድ። ተወዳችሁ የሚደረግላችሁ ነገር እናንተ ሳትወዱ ቀርታችሁ ያ ሰው ወዷችሁ የሚያደርግላችሁ ነገር I don't know። እኔ መውደድን መርጠዋለሁ ከመወደድ። ምክንያቱም ፈልጌ ነው የምገባው። በእኔ ትእዛዝ ስር ነው ያለው። መውደዴ በእኔ ትእዛዝ ስር ነው ያለው። ቧንቧው እኔ ጋር ነው ያለው። ከፍተዋለሁ፣ ዘጋዋለሁ። በመወደድ ግን የምከፍተውና የምዘጋው ቧንቧ የለም። ቁጭ ብሎ መመልከት የሚሆነው። ስለዚህ በወንዶች ስታተስ ገንዘብ፣ ባለስልጣን፣ ባለታዋቂነት ምናምን እየተታለላችሁ ዘላችሁ አትግቡ። ራሳችሁን አስከብሩ ሴቶች፣ ራሳችሁን አስከብሩ። ዝም ብሎ ደግሞ መጥቶ ልፎግራችሁና ትንሽ አሳስቄሽ ደግሞ እስቲ ምናምን የሚልሽን ደግሞ ምን ያህል እንደሚንቅሽ መታዘብ አለብሽ። ምክንያቱም ንቀት ነው። ሴትን ልጅ አንድ ወንድ ሊያከብር ይገባዋል። ልጆች የሚያደርጉትን እና የእድሜ ጋፕ አለው። ለእንደዚህ አይነት ፍርድ ለመስጠት የእድሜ ጋፕ አለው። ልጆች ሆነው ምንም ያንን ቁም ነገርም አያደርጉትም። they just go for an adventure። ትልቅ ከሆንን በኋላ አጉል ብልጥ መሆን፣ አጉል እንደ ህፃን አክት ማድረግ በወንዶችም በሴቶችም ዘንድ ተገቢ አይደለም። ሴቶቹ ህፃን አይሆኑም፣ እርግጠኛ ነኝ ህፃን አይሆኑም። ነገር ግን they try to be very smart, well calculated, futuristic የሆነ ሀሳባቸውን በመልካም ከሚወዱት ሰው ጋር ከመወያየት ይልቅ ከሰውየው ገንዘብና ንብረት ጋር ነው የሚወያዩት ያሉት። እዛ ጋር ነው የሚያሳዝነው። ስለ ሰውየው ምንም ስሜት የላቸውም። ስለዚህ ይሄ የሚቆይ ነገርም አይደለም እና ሀሳቤ ገብቷችኋል? የወንዶች ባህሪና የሴቶችን ባህሪ ባጭሩ
ከማነባቸውና ከማዳምጣቸው ነገሮች ጋራ ከራሴም ህይወት ጋራ በማያያዝ ምክር መሆን የሚችል ነገር ካለ በሚል ነው ማወራችሁ። ስላዳመጣችሁኝ አመሰግናለሁኝ። አይ ሆፕ ዲስ ሄልፕስ ዩ። ወንዶችም ብዙ በቃ ሴቶችን ስትጠጉ እህት እንዳላችሁ አክብሩ። እህት እንዳላችሁ አድርጋችሁ ቁጠሩ። እህታችሁን ማንም እንደዚህ ቢያደርግባችሁ አትወዱ። እናታችሁን እንደዚህ ቢያደርግባችሁ አትወዱ። ስለዚህ ወንዶች ለሴቶች ክብር ስጡ። ዝም ብላችሁ በቃ ዝም ብሎ አኒማል አይነት አካሄድ ባንሄድ ጥሩ ነው። ብዙ ባንዋሽ፣ የማንሆነውን ነገርና የማንቀጥልበትን ነገር ደግሞ እያሳየን ሴቶችን ማጓጓትና ኦብስታክል ውስጥ መክተት፣ ትራፕ ውስጥ መክተት ጥሩ አይደለም። ሴቶች ደግሞ በማንም በቁሳቁስ በዝና በቢልዲንጉ በምኑ ምናምን አትታለሉ። ቢልዲንጉ ዝናው ምኑም አይሰራም። የሚሰራው ምንድን ነው? የወደዳችሁትን ሰው አቅፋችሁ በሰላም በፍቅር ስትተኙ ነው እንጂ ቤቱን ታቅፋችሁ አተኙ እና ከእንደዚህ አይነት አስተሳሰቦች ወጣ ብላችሁ ጥርት ያለ ማንነትን የያዘ ምንነትን የሚመለከት አመለካከትና አስተሳሰብ ላይ ብትሄዱ ይሻላል የሚል ሀሳቤ ነው ያለኝ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና እምሹ። ኢትዮጵያችን ለዘላለም ትኑር። ሰላሙን ይስጥልኝ። ባይ ባይ።